በግምት በሶስት ዋና ዋና ክፍሎች ተከፍላለች። የሮማን መድረክ፣ ኮሎሲየም እና ሌሎች እንደ ሰርከስ ማክሲመስ እና የካራካላ መዋኛን አይነት ሌሎች ጥንታዊ ስፍራዎችን የሚያገኙበት የሮም ጥንታዊ ክፍል። የቫቲካን ከተማና በሌላኛው የወንዝ ማዶ የሚገኘውን ቅዱስ ጴጥሮስ አደባባይን ጨምሮ እጅግ ታዋቂ ህንፃዎችና አደባባዮች የሚገኙበት የሮም ሬኔሳንስና ባሮኩ ክፍል እና በርካታ የሬኔሳንስ ዘመን ቤተ መንግስቶችና ቪላዎች የሚገኙበት ትራስቴቨሪ ናቸው። ትራስቴቨሪ ማለት በሌላኛው የታይበር ማዶ ማለት ሲሆን ታይበር ደግሞ የወንዙ ስም ነው። ለዛሬ ትኩረታችንን ማድረግ የመረጥነው በግዙፉ የሮም ሬኔሳንስና ባሮኩ ክፍል በሚገኘው በታዋቂው የሮማ ካቶሊክ ቤተ ክርስቲያን ቅዱስ ጴጥሮስ ባዚሊካ ላይ ነው። በቫቲካን ከተማ የሚገኘው የቅዱስ ጴጥሮስ ባዚሊካ በጳጳስ ጁልየስ ዳግማዊ በ1506 ተጀምሮ በ1615 በጳውሎስ አምስተኛ የተጠናቀቀ ግንባታው ከአንድ ክፍለ ዘመን በላይ የፈጀ የቅዱስ ጴጥሮስ ቤተ ክርስቲያን ነው። የካቶሊክ እምነት ዋና ቤተ ክርስቲያን ሆኖ የሚያገለግለው የቅዱስ ጴጥሮስ ባዚሊካ በዓለም ላይ ካሉት ታዋቂ ከሆኑ የሬኔሳንስ ኪነ ህንፃ ስራዎች አንዱ ሲሆን በርካታ ታዋቂ የባሮክ ዘይቤ አካላትን ያሳያል። በዚህም የሬኔሳንስ ኪነ ህንፃ ምልክት ተደርጎ ይወሰዳል። በኪነ ህንፃ ውስጥ ትልቅ ስኬት የሆነ የዘመኑ ታላቅ ህንፃም ተደርጎ ይቆጠራል። በ16ኛው ክፍለ ዘመን መጀመሪያ ላይ በጳጳስ ጁልየስ ዳግማዊ የተጀመረው ባዚሊካው እንደ ዶናቶ ብራማንቴ፣ ማይክል አንጀሎ፣ ራፋኤል፣ ሎሬንዞ በርኒኒ እና ካርሎ ማደርኖ ያሉ አርክቴክቶችን አንድ ላይ አሰባስበዋል። እያንዳንዳቸውም ለዲዛይኑ እድገት አስተዋጽኦ አድርገዋል። ይህም የሬኔሳንስና የቀደምት ባሮክ አርክቴክቸር ሕያው መዝገብ እንዲሆን አስችሎታል። ባዚሊካው ከአምልኮ ስፍራነቱ ባሻገር የካቶሊክ ቤተ ክርስቲያንን ስልጣንና ቀጣይነት ያሳያል። የቅዱስ ጴጥሮስ ባዚሊካ 220 ሜትር ርዝመትና 120 ሜትር ጎን ያለው ሲሆን በትራንስሴፕት የተጠላለፈ ረዥም እምብርት በሚያሳይ በላቲን መስቀል ቅርጽ ነው ዲዛይን የተደረገው። መጀመሪያ ላይ እንደ ግሪክ መስቀል በአርክቴክት ብራማንቴ ተነድፎ የነበረ ቢሆንም ኋላ ላይ ግን ብዙ ምዕመናንን ማስተናገድ እንዲችል በአርክቴክት ማዴርኖ ወደ ላቲን መስቀል ንድፍ ተቀየረ። ይህ ዲዛይን ቦታውን ለቅዳሴ አገልግሎት ማደራጀት ብቻ ሳይሆን ከመግቢያው ወደ ቅዱስ ማዕከል የሚደረገውን መንፈሳዊ ጉዞም አጽንኦት ይሰጣል። ፍሎረንስ በሚገኙት በፓንተንና ብሩኔሌስጂ ጉልላት ተመስጦ በማይክል አንጄሎ የተነደፈው ግዙፉ ጉልላት 41.47 ሜትር ዲያሜትር እና 136.5 ሜትር ቁመት ያለው ሲሆን ቦታው ላይ ስንሆን እይታችንን ጠቅልሎ የመውሰድ አቅም አለው። በነገራችን ላይ ይህ ጉልላት የአይቮሪ ኮስቷ የሰላም እመቤት ባዚሊካ ጉልላትን ተከትሎ የዓለማችን ቁጥር 2 ግዙፍ ጉልላት የሚል ደረጃን የተሰጠው ነው። ዲዛይኑ አንድ ክብ ጉልላት በካሬ ቦታ ላይ እንዲያርፍ ያስቻለ በጥበብ የተነደፈ የተራቀቀ መዋቅራዊ ስራ ነው። በጊዜው የላቁ የምህንድስና ቴክኒኮችን በመጠቀም መሬት ላይ ያረፈው የጉልላቱ ባለ 2 ቅርፊት ንድፍ የውበት ግርማ ሞገስን ከመጨመር ባሻገር መዋቅራዊ አቅሙን በማጎልበት ሰፊውን የውስጥ ክፍል ያለምንም ተጨማሪ መዋቅር ድጋፍ ይሰጣል። 4 ግዙፍ ምሰሶዎች ጉልላቱን ይደግፋሉ። ይህም በውስጡ ሰፊ ክፍት ቦታ እንዲኖር አስችሏል። የጉልላቱ ውስጣዊ ክፍል ሃይማኖታዊ ትዕይንቶችን የሚያሳዩ ሞዛይኮች ያሉት ሲሆን ሰማያትን ይወክላል። በዋናነት ከትራቬታይን ድንጋይ የተገነባው ባዚሊካው በእብነ በረድ ያጌጠ ሲሆን ወለሉ ለረዥም ዘመናት ሳይበላሽ እንዲቆይ የሚያስችልና ጥበባዊ ችሎታን የሚያንጸባርቅ ነው። ክላሲካል ኦርደር ፕላስተር የተሰኙ የቋሚ ዲዛይኖችንና ቅስቶችን በስፋት መጠቀማቸው ከጥንታዊው የሮማውያን የኪነ ህንፃ ባህል ጋር የተዛመደ አድርጎታል። የፊት ለፊት መግቢያው በ17ኛው ክፍለ ዘመን መጀመሪያ ላይ በካርሎ ማደርኖ የተነደፈ ሲሆን ግዙፍ የቆሮንቶስ ፒላስተር ቋሚዎችንና አስደናቂ ፖርቲኮ ወይም በጣራ የተሸፈነ በረንዳን ያሳያል። ይህ በረንዳ ማዕከላዊ በረንዳ ሲሆን የአዳዲስ ጳጳሳትን መምጣት የሚያሳውቁበት ስፍራ ነው። በዚህም ሎጊያ ኦፍ ደ ብሌሲንግስ የሚል ስያሜ ተሰጥቶታል። ከላዩ ላይ የክርስቶስ የመጥምቁ ቅዱስ ዮሐንስና የ11 ሐዋርያት ምስሎች ተቀርጸዋል። እስኪ ወደ ውስጣዊ ንድፍ እንለፍ። ውብ የሆነው የውስጥ ክፍል በጳጳሱ መሰዊያ ወይም የክርስቶስ ስጋና ደም መቀበያ ላይ የነሐስ ሽፋን ያለው የበርኒኒ ባልዳችን ጨምሮ ውስብስብ የሆኑ ሞዛይኮች፣ ባለጌጥ ጣሪያዎችና የቅርጻ ቅርጽ ድንቅ ስራዎችን ያሳያል።
ዋናው አዳራሽ ከትልልቅ አምዶችና በጥልቀት ከተሰሩ ሞዛይኮች ጋር በባሮክ ዘይቤ የተጌጠ ጥልቀትና ውበት የጨመረለት ኮፌርድ ጣሪያ ያለው ነው። ኮፌርድ ጣሪያ ባለ 3 አቅጣጫዊ ጠፍጣፋ ፓነሎች ውስጥ ተከታታይ 4 ማዕዘን ካሬ ወይም ባለ 8 ጎን ፍርግርግ ያቀፈ በጥልቀት የተሰራና በጣም ክላሲክ የኪነ ህንፃ ስራ ነው። የበርኒኒ ባልዳቺን ማለትም በርኒኒ ዲዛይን ያደረገው በመሰዊያው ላይ ያለው መከለያ ከነሐስ የተሰራ ነው። ይህም የጳጳሱን ስልጣን ያመለክታል። የጳጳሱ መሰዊያ በቀጥታ በቅዱስ ጴጥሮስ መቃብር ላይ የሚገኝ ሲሆን ዋናው የትኩረት ነጥብ ነው። በባዚሊካ ውስጥ የሚገኘው ድንግል ማርያም የኢየሱስን አስክሬን ይዛ የሚታየው ዝነኛ ሐውልት ፒታ ደግሞ በማይክል አንጀሎ የተሰራ ነው። በበርኒኒ የተነደፈው ሐዋርያዊ መተካካትን የሚያመለክት ቅርጽ የያዘው የቅዱስ ጴጥሮስ ዙፋን ካቴድራ ፔትሪ የነሐስ ዙፋንም መገኛው በባዚሊካው ዋና አዳራሽ ውስጥ ነው። የመዋቅርና የምህንድስና አስደናቂ ስራዎችን ስንመለከት የባዚሊካው መሰረት ጠንካራ ድጋፍን የጠየቀ በጥንታዊ ቤተ ክርስቲያንና በቅዱስ ጴጥሮስ መቃብር ላይ የተገነባ ነው። በነገራችን ላይ የመጀመሪያው ጥንታዊው ባዚሊካ የቅዱስ ጴጥሮስ መቃብር ነው ተብሎ በሚታመንበት ቦታ ላይ በ1326 ዓመተ ምህረት አካባቢ በንጉሠ ነገሥት ቆስጠንጢኖስ የተገነባና የተለመደውን የጥንታዊ የክርስቲያን ባዚሊካ ንድፍን የተከተለ ነበር። በሮም ዋና የአምልኮ ስፍራና የክርስትና ማዕከል ሆኖም ነበር። ነገር ግን በ15ኛው ክፍለ ዘመን የመውደቅ አዝማሚያ ላይ ነበር። እናም የቀድሞው ቅዱስ ጴጥሮስ ባዚሊካ በዕድሜ ብዛት መጎዳቱን ተከትሎ በ16ኛው ክፍለ ዘመን የአሁኑ የዓለማችን ታዋቂ የኪነ ህንፃ ምልክት የሆነው አዲሱ ባዚሊካ በቀድሞው ጥንታዊ ቤተ ክርስቲያን ላይ ተገነባ። ለህንፃው ጥንካሬ በብረት የተጠናከረ ጡብና ትራቬታይን ድንጋይ ጥቅም ላይ ውሏል። ፈጠራ የተላበሰውን የጉልላት ዲዛይን ወደ መሬት ለማውረድ የተለያዩ መንገዶችን የተጠቀሙ ሲሆን ዋናው ግን ክብደቱን ለመደገፍ ሪብና በትረሲንግን በማጣመር የተሰራው ነው። ሪቦች የቮልት ማዕቀፍ አካል የሆኑት የቀስት ግንባታ መዋቅሮችን ሲገልጹ፣ በትረሲንግ ደግሞ ውስጣዊ ግፊትን የሚቃወሙ ውጫዊ ድጋፎች ናቸው። አርኪቴክቶቹ አስደናቂ የብርሃን ተጽዕኖችን ለመፍጠር መስኮቶችንና ክፍት ቦታዎችን በጥበብ ቀርጸዋል። የቅዱስ ጴጥሮስ አደባባይ ፒያዛ ሳን ፔትሮ ጴጥሮስ አደባባይ ከቤተ ክርስቲያኑ ፊት ለፊት ጎብኚዎችን ሰብሰብ አድርጎ ለመያዝ ሞላላ ቅርጽ ተደርጎ በበርኒኒ የተነደፈ ሲሆን በ4 ረድፎች የተደረደሩ 284 የዶሪክ አምዶችን የያዘ ነው። ከአምዶቹ በላይ 140 የቅዱሳን ምስሎች በበርኒኒ ተማሪዎች ተቀርጸው ነበር። ይህም መንፈሳዊ ድባብን ጨምሮለታል። አደባባዩ ለተለያዩ ሃይማኖታዊ ስርዓቶች ከ300 ሺህ በላይ ሰዎችን ያስተናግዳል። በአደባባዩ መሀል ላይ ያለው ሐውልት 25.5 ሜትር ቁመት ያለው ሲሆን የክርስትናን ድል የሚያመለክት ጥንታዊ የግብጽ ሐውልት ነው። በካርሎ ማደርኖና በጂያን ሎሬንዞ በርኒኒ የተነደፉት ከሐውልቱ በሁለቱም በኩል የሚገኙት 2 ተመሳሳይ ፏፏቴዎች የቦታውን ተምሳሌትነት ያጎላሉ። የአደባባዩ ዲዛይን አስደናቂ የብዥታ ስሜትን የሚፈጥር ሲሆን ምልክት በተደረጉ ልዩ ቦታዎች ላይ ሲቆሙ 4ቱ የአምድ ረድፎች አንዱ አንዱን በመሸፈን እንደ አንድ ረድፍ ይታያሉ። በጠቅላላው የቅዱስ ጴጥሮስ ባዚሊካ የሬኔሳንስ የኪነ ህንፃ ዘይቤ ውበትን ከባሮክ ዘይቤ ታላቅነት ጋር በማዋሃድ የህንፃና የምህንድስና አስደናቂ ስራ ሆኖ ቆሟል። ግርማ ሞገስ ያለው ጉልላት፣ ውስብስብ የውስጥ ክፍልና ተምሳሌታዊ አካላት በዓለም ላይ ካሉት ሃይማኖታዊና ጥበባዊ መዋቅሮች ውስጥ አንዱ ያደርገዋል። ባዚሊካው የኪነ ህንፃ ምህንድስና፣ ጥበባዊ ታላቅነትና ሃይማኖታዊ ጠቀሜታ ያለው ግዙፍ ስራ ሆኖ ቆይቷል። ይህም በዓለም ላይ በብዛት ከሚጎበኙ ስፍራዎች አንዱ ያደርገዋል።